በልብ ውስጥ ከእግዚአብሔር ጋር ዘውትር ስለማውራት ነው ምነግራችሁ። እስቲ አሁን ነገር ለአንድ ሳምንት ባለማቋረጥ አድርጉ። የእግዚአብሔር ህልውና ሲከባችሁ ሁሉ ጊዜ ስትጸልዩ ከኢየሱስ ጋር አገናኙ። ወንጌል ለመስራት ሄደን እንደ አጋጣሚ እኛ ያረፍንበት ቤት አጠገባችን ደግሞ ጠንቋይ ቤት አለ። በኋላ ድምፅ ብታወጡ የሚል ቀጭንና ትእዛዝ ወጣብን ማለት ነው። እንቆራረጣችኋለን ያሉት ቃል በቃል በውስጥ ስለመጸለይ በመንፈስ ስለመጸለይ በውስጥ እናነደዋለን። ኧረ በእናትህ ተው። በተለይ አንተ ልጅ ለምን ዝም አትልም ማለት ነው። ኢየሱስ ስትል አጋንንቶች መራወጥ ይጀምራል። ከለመድነው በኋላ የህይወት ዘመናችን ሁሉ የህይወት ስርዓት የሚሆን ነገር ነው የምነግራችሁ። በጣም ግን ቀላል የሚመስል ግን በጣም ከባድ ከተጠቀማችሁት በህይወት ዘመናችሁ ሁሉ የሚጠቅማችሁ ነገር። አጠገባችሁ ያለውን ሰው ጨብጡትና ውጤታማ የጸሎት መንገድ በሉት እስቲ። ደግማችሁ ነገሩት እስቲ። አሁንም ደግማችሁ ነገሩት እስቲ። ስለ ውጤታማ ጸሎት ነው የምነግራችሁ። ኤፌሶን ምዕራፍ 5 ከቁጥር 15 እስከ 20 እንደዚህ ይላል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖች ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። አሁን እዚህ ጋር በደንብ ስሙ። በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙ፣ ዘምሩ። ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ። ቁጥር 19 ደግመዋለሁ። በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ለጌታ በምናችሁ በልባችሁ ተቀኙና ምን ሆኑ? ዘምሩ። ጥሩ ነው። እየጮሁ መጸለይ አስፈላጊ ነው ስለሚል መጽሐፍ ቅዱስ። ግን ሁል ጊዜ እየጮኻችሁ መጸለይ አትችሉ። ጮኻችሁ ሰውን አንድና ትደክማላችሁ። እንደ ሰው የሆነ ቦታ ላይ ስጋቸው ይደክማል። አንዳንድ ጊዜ አንዳንድ ሰዎች የሚመስላቸው በጩኸት ብዛት እግዚአብሔርን ጎትተው የሚያወርዱት ይመስላቸዋል። በጩኸት ከሆነ የእግዚአብሔር መኖሪያው ሩቅ ነው። ጮኻችሁ ድምፃችሁ ሰማይ ሊደርስ አይችልም። እግዚአብሔር ያለበት ቦታ በጣም ሩቅ። ሰማይ ዙፋኑ ነው፣ ምድር የእግሩ መረገጫ። ግን አንድ ነገር ደግሞ አስተውሉ። እግዚአብሔር ሰማይ ብቻ አይደለም ያለው፣ ሰማይና ምድርን ሞላዋን የሞላ ለእኛ ለክርስቲያኖች ደግሞ በጣም የሚገርም ነገር የተጻፈልን መጽሐፉ ምን ይላል? እናንተ የእግዚአብሔር ቤተ መቅደስ የመንፈስ ቅዱስ ምኖች ናችሁ ይላል፣ ማደሪያዎች ናችሁ። እግዚአብሔር በምናችን ውስጥ ይኖራል? በውስጣችን ይኖራል። እግዚአብሔር በመንፈሳችን ውስጥ አድሯል። ይህ ስጋችን የእግዚአብሔር ቤተ መቅደስ የመንፈስ ቅዱስ ማደሪያ ነው። ዛሬ አሁን የማወራውን ነገር በአግባቡ የሰማ ሰው እርግጠኛ ሆኜ ልንገራችሁ የህይወቱ ታሪክ መቀየር ይጀምራል። በአንድ ጊዜ የምነግራችሁ ከፍታ ላይ ላደርሱ ትችላለች። ሁሉ ነገር ፕሮሰስ አለ። በፕሮሰስ ነው። ሰው በእናቶች ማህፀን ይጸነሳል። ለ9 ወር በእናት ማህፀን ውስጥ ያድጋል። ውሃ የነበረ ነገር እንዴት እንደሆነ በማናውቀው መልኩ አስገራሚና አስደናቂ ለመገረምና ለመደነቅ ካስፈልጋችሁ እንጂ ጣታችሁን ብቻ እያያችሁ መገረም ትችላላችሁ፣ መደነቅ ትችላላችሁ። እጃችሁን ብቻ እያያችሁ በእግዚአብሔር ተገረማላችሁ። ውብና ድንቅ አድርጎ ፈጠረኛል ዳዊት። የሰው ልጅ እያንዳንዱ ሲስተሙ ይገርማል፣ ይደንቃል። ባለቤቴም የዶክተሬት የሕክምና ተማሪ ስለሆነች ስታጠና አያለሁ። የሰው ልጅ ያፈጣጠር ነገር እንዴት እንደሆነ የምታነባቸው መጽሐፎች ብዛት እያየው ይገርመኛል፣ ይደንቀኛል። አንዷ ነገር ውስጥ ሳይንስ የሚያብራራው ብዛቱ። ይሄ ሁሉ ግን የፈጠረው የኔ አምላክ መሆኑ
ይሄ ታላቅና ገናና የሆነ አምላክ እኔና አንተ ውስጥ እኔና አንቺ ውስጥ በእኔና በእናንተ ውስጥ መጥቶ አደረ። ከእኛ ጋር መኖር ፈለገ። መኖሪያውን በእኛ ውስጥ አደረገ። አማኑኤል ተባለ። እግዚአብሔር ከእኛ ጋር ነው ተባለ። ልዩ ልዩ የጸሎት አይነቶች አሉ። ለዚህ ወንድሞችና እህቶች ልክ አሁን እንዳልኳችሁ ይጸነሳል፣ 9 ወር ያድጋል በእናት ማፀን ውስጥ በአስደናቂ እግዚአብሔር አሰራር፣ ከዛ ይወለዳል። ስርዓቱን ጠብቆ አድጎ ነው ዛሬ የደረስኩበት ቦታ ላይ የደረስኩት። እያንዳንዳችሁ በአንድ ቀን እዚህ ጋር አልደረስ። አሁን ዛሬ የምነግራችሁ ነገር በአንድ ቀን መሆን አትችሉም። በሂደት ግን መሆን ከጀመራችሁ የህይወታችሁ ታሪክ እዛ ጋር መቀየር ይጀምራል። ጨብጡትና ውጤታማ የጸሎት መንገድ ብሎት ውስጥ ምንድን ነው ካላችሁ፣ ይኸው እዚህ ጋር ምንድን ነው የሚለው? ኤፌሶን 5 ላይ በመዝሙርና በዝማሬ በመንፈሳዊ ቅኔ በልባችሁ ተቀኝታችሁ ለእግዚአብሔር ምን ሁኑ። አሁን ዛሬ በልብ ውስጥ ከእግዚአብሔር ጋር ዘውትር ስለማውራት ነው ምነግራችሁ። እኔ አሁን ከመልመዴ ብዛት የተነሳ እየሰበኩም ውስጤ ይጸልያል። መንፈሴ ነፍሴ ስለሰለጠነ ስላለማመልኩት ይጸልያል። ይሄ ጸሎት የግድ የጸሎት ሰዓት አይፈልግም። በማንኛውም ሰዓት፣ በማንኛውም ሁኔታ፣ በማንኛውም ጊዜ ከእግዚአብሔር ጋር መነጋገር ትችላላችሁ። ከእግዚአብሔር ጋር ህብረት ታደርጋላችሁ። የሚገርማችሁ ነገር በጣም ውስጣችሁን ካሰለጠናችሁ፣ ለቅሶ ላይ ቁጭ ብላችሁ አይናችሁ እያለቀሰ ውስጣችሁ ግን ይጸልያል። ሰርግ ላይ ሆናችሁ ሰው ሰርግ ላይ እየዘመረ ውስጣችሁ ግን እናንተ ይጸልያል። በቀላሉ መጥቼ ስለ ወንድሜ ስለ እሱ ነገር ለመረዳት አይከብደኝም። ለምን? ስጋዬ እሱን ያወራዋል፣ መንፈሴ ግን ይጸልያል። አሁን በልባችሁ ተቀኙና ይህን የጸሎት ስታይል ሲለምዱት በጋራ ከሰዎች ጋር ስትጸልዩ፣ አዎ በህብረት ድምፅ አውጥታችሁ ጮክ ብላችሁ ትጸልያለ። ይሄ አሁን የማስተምራችሁ ጸሎት ግን ጩኸትም አይፈልግም፣ የቃላት ብዛትም አይፈልግም። ከእግዚአብሔር ጋር ግን በውስጥ ታወራላችሁ። ከእግዚአብሔር ጋር ትነጋገራላችሁ። እያመላ መጸለይ ትችላለህ። አፈ ነው ምግቡን ቢበላው ውስጥ ግን ከእግዚአብሔር ጋር መነጋገር ከሰው ጋር እየተጨዋወራችሁ። ለዚህ ነው ቀላል ግን ከባድ ያሏችሁ። እስቲ አንዴ ገናንት እስቲ ይሄን ሳምንት ሙሉ አሁን እኔ እየሰበኩኝ አሁን መጸለይ ጀምሩ በውስጣችሁ። አሁን እንጸልይ ሲባል ጸሎት ምን ነው? ሃይማኖታዊ ስርዓት እግዚአብሔር የሌለበት ህልውናው የሌለበት መገን። አሁን አንዳንድ ጸሎቶች ካያት ጮ ድካም እንጂ ምንም ትርፍ የለም። ጸሎታቸው የሚሰማው አጠገባቸው ያለው ግድግዳውና አጠገባቸው ያለው ሰው ወይ ራሱ በራሱ ብቻ ነው የሚሰማው። እግዚአብሔር ጋር ግን ደርሶ ጠብ የሚል መልስ ይዞ አይመጣም። ይሄኛው ጸሎት ግን ከውስጥ ነው የሚመነጨው። ሐና አታወራም፣ ድምጿ አይሰማም። በዙሪያ ያለ ሰው ሁሉ ድምጿን አይሰማም። ነፍሷን ግን በእግዚአብሔር ፊት ተፈሰሰች። የእግዚአብሔር ሰው ኤሊ እንኳን አይገባው ማታ እንደ እብድ ነው የቆጠራት፣ እንደ ሰካራም ሴት ነው የቆጠራት። ግን እንደዚያ በይ እንግዲህ ጸልየሽ ከሆነ የልብሽን እግዚአብሔር የእስራኤል አምላክ ይመልስልሻል። አየነካ አውርታለች፣ ድምጿ አይሰማም፣ ምንም እንቅስቃሴ የለም። አሁን አንዳንድ ሰው ለመጸለይ አይደለም የሚጸልየው፣ እንደሚጸልይ ሰው እያደረገ ነው የሚጸልየው። ስትጸልዩ ቃሉን ደጋግማችሁ አሁን በውስጣችሁ የእግዚአብሔርን ቃል ድምፅ ሳታሰሙ ችግር ውስጥ ካለህ ጌታ ኢየሱስ ሆይ የኔን ድካም ውሰድና ያንተን በረከት ላይ ይሰጠኝ። ጌታ ኢየሱስ ሆይ የኔን ኃጢአተኝነት ከኔ ውሰድና ያንተን ጽድቅና ቅድስና አውርስ። እልከኛ ከሆናችሁ ጌታ ኢየሱስ ሆይ የኔን እልከኛ ቁጡ ማንነቴን ከኔ ወስደህ ያንተን ትሑት ማንነትን ስጠኝ። ጌታ ኢየሱስ ሆይ የኔን ትዕቢት ከኔ ወስደህ ያንተን የተሰበረ ልብ ስጠኝ። ጌታ ኢየሱስ ሆይ የኔን ድህነት ከኔ ወስደህ ያንተን ባለጠግነት ስጠኝ።
ይሆናል? ስሙን በመጥራት መንፈስ ሙሉ ይሆናል። በቀን ውስጥ መዓት ጊዜ ስሙን ጠርተ መንፈስህ በስሙ ኃይል ተሞልቷል። ገና መታ አጋንንት ላይ ኢየሱስ ስትል አጋንንቶች መራወጥ ይጀምራል። ለምን? በስሙ መንፈስ ኦልሬዲ ፉል ሆነ። ነፍስህ በስሙ ዘይት ተረጭታለች። ስጋ ሁሉ በስሙ ዘይት ተረጭቷል። ከዚህ የተነሳ ስሙን ስትጠራ እና ማንኛውም ሰው ስሙን ሲጠራ ተመሳሳይ ስም ቢሆንም ውጤቱ ግን ተመሳሳይ ነው። አሜን አሜን። ወተን ከብራተ ከይሱ ማዛክረ ሰው ተጥቶ ሁሉ አፍታው ወጭም ለመንፈሱ አልሰለጠንም፣ ነፍሱ አልሰለጠንም። አሁን እኔ እንኳን እያስተማርኩ የተወሰነ ሰው ነው እዚህ ውስጥ አንድ 20 ወይ 30 እየጨመረ ይሄዳል። ሰው ነው አሁን በውስጡ ይዘልኝ ትነግረዋለህ። ከዛስ አምላክ እግዚአብሔር ሰማይ መኖር ይበቃና አምላክ እግዚአብሔር ውስጥ ውስጥ ያመነ ይሁን እርግጠኛ የሆነ ይመጣል። ከዛ አንተ ቃሉን ከአምላክ ጋር ትጫወተዋለህ። ድምፅ የለም እኔ ሁከት የለም ምናምን ጫጫታ የለም። ከአምላክ ጋር ታወራለህ። አሁን ለእናንተ እየሰበኩ ነው። አሁን በዚህ ሰከንድ ውስጥ ልቤ የሚያወራው ጌታ ኢየሱስ ሆይ ንጹህ ልብ ፍጠርልኝ፣ ብርሃን በእኔ ውስጥ ነው። እኔ አሁን ውስጤ እያለ ያለው ይቀጥላል። እኔ ስብከቴ ይቀጥላለሁ፣ ውስጤ ደግሞ ጸሎቱ ይቀጥላል። በልባችሁ ተቀኙ ነው። የሚገርም ነው። ድምፅ የለም ምን የለም። በልብህ እየተቀኘ ለእግዚአብሔር መዘመር ትችላለህ። ሙዚቃ የለ ምን የለ። ማንም ሰው አስተያየት አይሰጥም። ስራት ተመዝጎ እኔ ይህንን የጸሎት ስታይል ከረጅም ዓመት በፊት መጽሐፍ ቅዱስ ላይ እያነበብኩ አይደለም የገባል። ድሮ በቪኤችኤስ ካሴት ነበረ እንትን ድሮ ፊልም የሚታየው ምናምን የእግዚአብሔር ሰው ነቢይ ቲቪ ጆሹዋ እሱ የሚያስተምርበት የሆነች ካሴት እጄ ላይ ገባች። ያችን ካሴት ሰማው። ከዛን ዘመን ጀምሮ ይሄ ነገር ገባኝ። ለህይወት ዘመኔ ሁሉ ብዬ ያስኩት ቢያንስ ይሄ መገለጥ ያው ከኔ ጋር 18 ዓመት ተጉዟል። አሜን አሜን። አሁን በሰላም ማለት ስብሰባ አንተ ወንበሩ ስብሰባ መካከል ቁጭ ብላችሁ ሰው ስብሰባ ነው የሚያወራው። አንተ በውስጥ ከጌታ ጋር ታወራለህ። እኔ አንዳንድ ጊዜ ምን ሆናል ስብሰባ እኮ ቁጭ ብሏል። ምንድን ነው ሊያወሩ የፈለጉት? በአእምሯቸው ውስጥ ያለውን ነገር ሁሉ አብራልኝ ይላል። የአፋቸውን ቃል ያልሳሉ የልባቸውንም ሀሳብ ግለጥልኝ ማለት ይጀምራል። ከዛ እየሳቁ ነው፣ እኔ እየተጫወቱ ነው ወይ እየበላው ነው ከነሱ ጋር። አንዳንዱ ኦልሬዲ ሁሉንም ነገሩ አውቄበታለሁ። እዛ እየተጫወተ ነው። እነሱ እየሳቁ ነው የሚመስላቸው፣ እየተጫወቱ ነው የሚመስላቸው። አሁን ከኔ ጋር የሚያገለግሉ አገልጋይ ሁሉ ጊዜ ግራ የሚገባቸው ነገር እሱ ቅድም ከኛ ጋር አብረህ ስትበላ አልነበር? ስትጠጣ ምንድነው መድረክ ላይ ከቆም በኋላ የሚቀየርክ ይላል። እነሱ የሚያውቁት አብረን መብላታችንን ነው፣ መሳቃችንን ነው። አሁን አንዳንዱ ምን 40 ቀን ጾም ጸሎት ገብቶ ከጌታ ጋር ተጣልቶ ሲወጣ፣ እኔ ግን 40 ቀን ጾም ጸሎት ብዬ አልገባው። 40 ቀን እንደ ስፒሪት አክቲቭ ነው፣ ከእግዚአብሔር ጋር የሚነጋገርን ለምዷል። አሜን። ስለዚህ አሁን ምንድን ነው ስተኛ አልጋ ላይ ሆኜ በጌታ ፊት ነው ማውራት። መንፈሴ ዝም ብሎ ያወራል፣ ይጸልያል፣ እስቃለሁ፣ ፈገግ እላለሁ። አንዳንድ ጊዜ ባለቤቴም ልጆቼም ያበጡን ሊመስላቸው ይችላል። ጥርሴ ፈገግ ይላል፣ ፊቴ ፈገግ ይላል። ድምፅ የለማ ምን እያልኩ እንደሆነ አይታወቅም። ከዛ በዛው እያሰላሰል እያወራው ከጌታዬ ጋር እንቅልፍ ወስዶኛል። ስነቃስ ወዲያው ይቀጥላል። አሜን። ስነቃ በቃ ጸሎቱን ይቀጥላል። አሜን። አንድ ጊዜ እናንተ ተኝታችሁ መንፈሳችሁ ስለሰለጠነ ጸሎቱን ቀጥሉ። በተለይ የኃይል አገልግሎት የምትፈልጉ ሰዎች፣ በነቢያት አገልግሎት ውስጥ ያላችሁ ሪል የሆነ ነብይ ከሆነ ውስጡን ሰጣይ ዝም ብሎ ነው የሚያወራው ከእግዚአብሔር። በልባችሁ ተቀኙና
ለእግዚአብሔር ከላይ ያነበብኩት እንዴት እንድትመላለሱ ወቁ። ዘመኑ ክፉ ነው፣ የጌታን ፈቃድ የምታደርጉ ሁኑ ይላል። ዘወትር በማንኛውም ሰዓትና በማንኛውም ጊዜ ከጌታ ጋር ትነጋገራላችሁ፣ ከጌታ ጋር ታወራላችሁ። ለእሱ ትነግራላችሁ፣ እሱ ለእናንተ ይነግራል። ለእሱ ትነግራላችሁ፣ እሱ ለእናንተ ይነግራል። ስራ ቦታ ላይ ቁጭ ብለሽ ስራችን እየሰራች ከጌታ ጋር በውስጥሽ ትነጋገራለሽ። መንፈስን በልሳን በውስጥ መዘለግ ምንም እኮ ድምፅ የለም፣ አይታይ። አሁን የምነግራችሁ ነገር በአንድ ቀን የምትለምኑት ጉዳይ አይደለም፣ በሂደት ነው የምትለምኑት። ከዛ በኋላ ታሪክ መለወጥ ይጀምራል። እስቲ አሁን እነዚህ ነገር ለአንድ ሳምንት ባለማቋረጥ አድርጉ። የእግዚአብሔር ህልውና ሲከባችሁ የሆነ አጠገባችሁ ላይ የሆነ ነገር ያለው ሁሉ መፍራት ይጀምራል። ለሉ የእግዚአብሔር መላእክት ዙሪያችሁ መክበብ ይጀምራሉ። ከዛ ውስጥ እንደ እሳት መንደድ ይጀምራል፣ መቀጣጠል ይጀምራል። እጆችን መጋል ይጀምራሉ፣ እግሮችን መጋል ይጀምራል፣ አይኖችን መጋል ይጀምራል። አሁን እናንተ ጸሎት ጥሩ ነው። እኔ መሪት ካልተሰጠኝ በስተቀር 40 ቀን 21 ቀን አልገባም። ኦልሬዲ ገብቻለሁ። ስፔሻል የሆነ መሪት ሲሰጠኝ ነው የምገባው። ከዛ ውጪ ዝም ብለህ ማውራት ነው። እየተራመድክ ማውራት፣ ቁጭ ብለህ ማውራት፣ ተኝተህ ማውራት፣ ትምህርት ቤት ማውራት። የማወራው ነገር እየገባህ ኦኬ፣ እሺ ከገባህ አሁን ምን እያልክ እየጸለይክ ነው ከኔ ጋር? ቢና ነው ከአንተ ጋር ኮኔክሽን ስፓን ጸሎት እያልክ ነው ያለው። ማውራው ነገር እየገባህ ነው ያለው። አሁን እሺ በልብ ውስጥ ምን እያልክ ነው ለጌታ? አሁን ስጠይቅ መጀመሪያ ከመምጣቴ በፊት ምን እያልክ ነው ለጌታ? ጌታ ጸጋን አብዛልኝ እያልክ ነው። ድካሜን ከኔ ውሰደው፣ ብርታቴን ስጠኝ። አለመጸለይን ከኔ ውሰደው፣ መጸለይን ስጠኝ። ስንፍናን ከኔ ውሰደው፣ ትጋትን ስጠኝ። አሁን አንዳንድ ጊዜ አሁን ምላችሁ ነገር ሊያስቸግራችሁ ይችላል። ከንፈር መንቀሳቀስን ሊጠይቅ ይችላል። አዎ አንቀሳቅሱ፣ ችግር የለም። ድምፅ ሳይዋ እግዚአብሔር ሰው እየገባ ነው ያለው ነገር። አሁን ምን እያልከው ነው ለጌታ? ልዩ መረዳት። አሁን ለጌታ ምን እያልክ እየጸለይክ ነው? ልዩ መረዳት እግዚአብሔር ነው እንደ ልዩ መረዳት ስጠኝ። ከዛ እንዳበደ ሰው መጥቶ ነው ተንቀሳቀስ። ምን እያልክ እንደሆነ ማንም አይገባው። ከአምላክህ ከእግዚአብሔር ጋር እየተነጋገረ አምላክህ እግዚአብሔር ሰማይ አይደለም መጥቶ አንቺ ልብ ውስጥ ገብቶ አሜን። እና ንግግርሽ በተለይ እናቶች ኢየሱስ መትሰሩት ወጥ ራሱ ከጌታ ጋር እያወራችሁ ምትሰሩት ወጥ ጥፍጥናው ራሱ አረማም ያንን ወጥ ስፔሻል ነው ይላል። ለምን እየተነጋገርክ ነው የመጣው? ዝም ብሎ የመጣ ወጥ የለም። ቀመሙ በልሳን እስቲያን ሰው አሜን ይበል። አሜን። ስንቶቻችሁ እየገባችሁ እየገባ ነው? እሺ ለጌታው ምን እያልክ ነው? የጸሎት ኃይል ግን ሁሉ ጊዜ ስትጸልዩ ከኢየሱስ ጋር አገናኙ። ኢየሱስ ሆይ የኔን ያለመጸለይ አቅም ከኔ ውሰድና ያንተን የጸሎት ኃይል ስጠኝ። ለምን? ኢየሱስ ፍጹም ሰው ፍጹም አምላክ ነበር። እግዚአብሔር በምድር ላይ እንድንኖር የፈለገው ኢየሱስ በምድር ላይ የኖረው ህይወት ነው። ስለዚህ አሜን ይበል። አሜን። ኢየሱስ በምድር ላይ ምን የሆነው የኖረው ህይወት። ኢየሱስ በምድር ላይ በቃ ፐርፌክት ነገር የኢየሱስ ነው። ጸሎት ካላችሁ እንደ ኢየሱስ እንደ ሙሴ አይደለም፣ አይዘው እንደ ኢየሱስ ውስጣችሁ ከዛ የከበደ ይፈርማ ነው። የኔ ጉዳይ ወንፋ አይደርስ ምናምን ከማለት በልባችሁ ጌታ ኢየሱስ የኔ ሞገስ አንባነት ከኔ ውሰድና ያንተን ሞገስ አንነስክ። አሜን። የኔ መናገር የማይችለውን አማን ውሰድና ያንተን አንደበት ስጠኝ። ኢየሱስ ልክ እንዳንተ ጣፋጭ አድርገው አንደበት ይሆናል። ኢየሱስ ያስተምርና ሲሰብክ ሁሉ ሰው ይገረምበታል አይደለ? ይደነቅበታል። እንደ ጻፍቶች አያስተምርም። ጻፍቶች ፊደል መገጣጠር ይችላሉ። ኢየሱስ ግን የሚያወራው ነገር ሁሉ ህይወት ነው፣ መንፈስ ነው። ለዛ ነው ቃሌ መንፈስም ነው አለ፣ ህይወትም ነው አለ። ውጤታማ የጸሎት መንገድ በሉ እስቲ። ኢየሱስ በምድር ላይ በነበረ ጊዜ እንደዚህ ነው በቃ የሚጸልየው። ከአባቱ ጋር ያወራል።
ምን እንደሚያወራ እንኳን አያውቁም። አጠገቡ ሆነው አይሰሙትም፣ አያደምጡም። ለዛ ነው በነገራችን ላይ ኢየሱስ ድምፁ ስለማይሰማ ነው አጠገቡ እንቅልፋቸው የወሰዳቸው። ጮክ ብሎ ቢጸልይ ድምፁ ስለሚረብሻቸው እንቅልፍ አይወስዳቸው። አሜን አሜን። ወንጌል ለመስማት ሄደን እንደ አጋጣሚ እኛ ያረፍንበት ቤት አጠገባችን ደግሞ ጠንቋይ ቤት አለ። ስለዚህ የሆነ ሰዓት ላይ እንደገባን ጮክ ብለን ስንጸልይ ከዚህ በኋላ ድምፅ ብታወጡ የሚል ቀጭንና ትእዛዝ ወጣብን ማለት ነው። አዳሜ እንጠርግሻለን እንቆራረጣችኋለን ያሉት ቃል በቃል። እዛም ከኔ ጋር ለነበሩ ሰዎች ስለዚህ በውስጥ ስለመጸለይ በመንፈስ ስለመጸለይ አወራዋቸው። ማንም ሰው ያለ ሁላችንም 6-7 እንሆናለን። ቁጭ እንላለን። ፍጥጥ ብለን ነው የምንተያይ። ከዛስ በውስጥ እናነደዋለን። እናነደው ማን ነው የሚረብሸው አለ። ማን ይረብሻል? አንዱ ከመካከል ማን እዚህ ጋር ሲያወራ የምታየው ሰው አለ እንዴ? ምናምን አለ። እኔ ተጥብያ ባወራ ኧረ በእናትህ ተው። በተለይ አንተ ልጅ ለምን ዝም አትልም አለኝ። እኔ ተጥብያለሁ። አፌን አልከፈትም። የሚያወራው ልጅ ሌላ ነው። በተለይ አንተ ልጅ ብሎ ቀጥ ብሎ ነው የመጣመ። እኔ አሁን መሰለኝ አሁን በውስጣችሁ ታወራላችሁ አይደል? ስለ ኑሮ፣ ስለ ችግር፣ ስለምን አንዳንድ ሰዓታችሁ መንገድ ላይ እንዲህ በቃ አንዳንዱ አስፔዛውን ያወጣል። የሰኞ የማክሰኞ ምናምን በተለይ ደግሞ ተቃቃ ሚስጥር ያለው ባልና ታውቃለህ መንገድ ላይ ብቻውን እያወራ ነው ቤት እውነት ውሸት በቃ ግራ ገብቶት ወንድ ሁሉ ነገር መጥቶ ላዩ ላይ ሊመጣ ማለት ልጆቹ ሲተኙ አይተኙስ እሱን ጭንቅተው እሱ ጭንቅ ወስዶ ወደ እብደት ነው የሚያደርስ። ከአምላክ ጋር ግን ማውራት ጀምር። አሜን። ማውራት ጀምርስ። አሜን። ሳታክ ምንጮች ከያጣችን ነው። አሜን። ለዛ ነው ልጄ ሆይ አብዝተህ ልብህን ምን አለ የህይወት መውጫ ከማን ነው? በቃ ዋናው እዛ ላይ የምታወራበት ቦታ ያ መፎሻሽ የለበትም። በኃጢአት መሞላት የለበትም። በጥላቻ መሞላት የለበትም። አየህ፣ ጥላቻ በልብ ውስጥ ካለ የምታስበው የተጣላውን ሰውዬ ነው። በልብ ውስጥ የገባችሁ ብላችሁ አሁን በልባችሁ እየጸለያችሁ ነው ከቤታ ጋር የተወሰኑ ሰዎች ጋር የሚገርም ነው። ብርሃኑ ለመድ የሚል ነገር እያየሁ ነው። ይህን ልመዱት። ሳምንቱን ቀጥሎ ማለት ነው። ይህን ሳምንት የቤስራስ ከራሊች የታበቁት ራሊች የሚያገርባችሁ ይህ እንደዚህ አይነት ስብከት ጮክል እየከሰበኩ አይቀበላችሁ ገብቷል። ጌት በደንብ እያወራ ነው። ከጌታ ጋር ምን እያሉ ነው? እየተናገረ እመነኝ። እስቲ አንድ ሳምንት ችን ነገር አድርጋለሁ። ከአንድ ሳምንት በኋላ ውጤቱን እጠይቃለሁ። አታቁሙት። ቀንም ማታ ስትበሉ ስትጠሉ ስትተኙም አልጋም ላይ ሆናችሁ በዛው እንቅልፍ ይውሰዳችሁ። እያወራ ነው ከጌታ ጋር በኦሮምኛ በአማርኛ ምን እያልክ ነው? መዝሙር 42 ነው መጣው አልጸልይላችሁ። ቅዱስ አባት ሆይ ይሄን ጸሎት እየተለማመዱ እሳት በልባቸው ላይ ሁሉ እየተከታተለ በናዝሬቱ በኢየሱስ ክርስቶስ ስልጣን እጸልያለሁ። በናዝሬቱ በኢየሱስ ስልጣን እጸልያለሁ። ሁለት እጃችሁን ከፍ አድርጉ። በውስጣቸው በኃይል በኢየሱስ ይቀጣል። 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 በቀን በአንድ ቀን ውስጥ እስከ 1000 ጊዜ ድረስ ኢየሱስ 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 ኢየሱስ። አሁን ሁሉ ሰው በልቡ አሁን ኢየሱስ ኢየሱስ ማለት ይጀምራል።